ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምናላችሁ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። የማገለግለው ጌታ ምስክሬ ነው። የሚቀጥለው ወር ልናገርበት ክፎች፣ መተተኞች፣ እንቅፋት የሆኑ ሰዎች የሚሞቱበት ወር ነው። ግንቦትን ልናገርበት እንቅፋት የሆኗችሁ ነገሮች ሁሉ የሚነሱበት ወር። ቁጭ በሉ። ታናያ ገላራባሃ ዲጋምባራቦሽ አዲጋንዳል ከማዳ አሪዳል ቬዲያቦሽ ከባንጋላቦራ ዲናን ታራባ ጋሪጋማስ ምን ላድርገው? እኔ ቃል ልናገር ነበር። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። በጣም ግራ እየገባኝ ነው አንዳንድ የዚህን ቸርች ሁኔታ ስመለከት ማለት ነውና የእውነት ግን ጄፒኤስ የሚባለው ቸርች ነው። በጣም እያጠራጠረኝ ነው እውነት ለመናገር። ጄፒኤስ የሚባለው ይሄ ወንድም ሄኖክ የሚያገለግልበት ቸርች በሁሉም ነገር የቸርችን መልክ እየለቀቀ ነው። አሁን የማየው የሟርተኛ የጠንቋይን ስራ ነው እንጂ የአንድ የእግዚአብሔርን ሰው በፍቅር ሆኖ የሚያገለግልን ሰው አይደለም የምመለከተው። እና እሺ ሟርተኛው፣ ክፉ ሰዎች፣ ደጋሚዎች ሞቱ። ታዲያ ለማን ነው ወንጌል የምንሰብከው? እኛ አማኞች ብቻ ተማሙቀን እንድንኖርባት ነው እንዴ ዓለም የተፈለገችው? ዓለም እኮ በክፉዎች የተያዘች እንደሆነች መጽሐፍ ቅዱስ ነግሮናል። ነገር ግን ክፉዎችን ከዚህ ክፉ ከሆነው ዓለም ለማዳን ሟርተኞችን፣ ጠንቋዮችን፣ ደጋሚዎችን እኮ ወደ ጌታ እንዲመጡ ለማድረግ እኮ ነው እኛ በዚህ ያለ ነው አይደል እንዴ? እና ዓላማችን ወንጌል ነው እኮ። ጠንቋዮች ብዙ ጊዜ እኮ ነው አሁን ብቻ አይደለም፣ ብዙ ጊዜ እንዲሞቱ ቃል ሲያወጡ ሲደግሙ መለከታለሁ። መድገም ማለት እኮ ይሄ ነው ባጭሩ። መድገም ማለት ይሄ ነው። በመድረክ ላይ ቆሞ ደጋግሞ እንዲሞቱ ቃል ያወጣባቸዋል፣ ይረግማቸዋል ማለት። በጌታ በኢየሱስ ስም ይሄ መንፈስ የተወጋ ይሁን። እስቲ የሚቀጥለውን ቪዲዮ ሰምተን እንመለስ። አንተን የሚጠሉትን ሰዎች በሙሉ አዋርዳለሁ። አሜን። በእነሱ ፊት አንተን እንደ አሜን። አንድ የገባው አሜን፣ አንድ የወጣለት ሲባልም አሜን። ሰው ገሎ ጭፈራ የጀግና ስራ የሰራን ይመስለናል። ግንኙነታችን ሁሉ ተበጣሰው በጎረቤት የሚዋጋ በዚህ በኩል ያለችው ሴትዋ በተለይ ትቀናባለች ሲባል እውነት ነው። ባለፈው አዲስ ልብስ ለብሼ ሲወጣ እንዲህ የጎሪ ጠየች። ኢየሱስ ጌታ ነው። አቤት ጌታ ዕውቀቱ በኢየሱስ ክርስቶስ ስም ሆነ። ተላልሰው የሚኖሩ ሰዎች ወድና ጀርባ ይሆናሉ። የተለያዩ ሰዎችን የሚያገናኝ ነገር የለም። ሚላላሱ ሰዎችን የሚያጣላ ነገር በዛ። ለምን? ስኬት ምን እንደሆነ ስለማናቅ። ቸርች ውስጥ ከሰይጣን በእድሜ የሚያንሱ ሰዎች እንዳሉ አውቃለሁ። በእውነት አውቃለሁ። በጣም ክፉ ሰዎች እንዳሉ አውቃለሁ። አይፈቀድም ግን እንዳሉ አውቃለሁ። እሱን እያወቁ ግን እናገራለሁ። ጠላቶቻችሁን ምን አድርጉ? ውደዱ። ይሄ ቃል አያስፈራም? መጽሐፍ ቅዱስ እኮ ተወደዱ አላለም። ሰው ሁሉ አንተን እንዲወድ እስቲ ሞገስ እንዲሰጥ ጸልይ። ሃሌሉያ ሃሌሉያ። አዋሳ ያለው ሰው በሙሉ እንዲወደኝ ሄይ ምናምን ለሱ አይደለም ጭንቀቴ። ያንን መጽሐፍ ቅዱስ አያዝም። እንደውም ዝም ብለህ አንተ ውደድ። ወንጌል እንግዲህ እኔ እስከሚገባኝ ድረስ ይሄ ነው ሳነበው የገባኝ። መጽሐፍ ቅዱስ ውስጥ የተረዳሁት ነገር ጠላቶቻችሁን ውደዱ፣ የሚያሳድዷችሁን ጸልዩላቸው፣ የሚረግሟችሁን መርቁ ተብሎ ነው በወንጌል የተሰበከልን። የዘመኑ ነቢያት ሆይ ደግሞ የሚጠሉህን፣ የተነሱብህን፣ የደገሙብህን ጠንቋዮችን ዛሬ ገደልን፣ ከምድረ ገጽ አጠፋን፣ ደመሰስን። ይሄ የበለዓም መንፈስ ማለት ነው፣ የረጋሚ መንፈስ። ልክ ብሉይ ኪዳን መንፈስ እግዚአብሔር በቃ እስራኤልን ውጡና አጥፏቸው ደምሰሷቸው እንደሚል በቃ ዓላማቸው ሁሉ መግደል ነው፣ ማዳን አይደለም። እና አስባችሁታል? ግን ይሄ ክርስቶስ ቤተክርስቲያን ነው ማለት የክርስቶስ የሞተለት ወንጌል ነው ይሄ ወንጌል። ኢየሱስ እኮ ራሱ ምን አለ? የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል።
እናንተ ምን አይነት መንፈስ ነው የሆነላችሁ ብሎ እኮ የዘብዴዎስ ልጆችን እኮ ሲገስጻቸው ተመልክተናልና የተካፈሉት መንፈስ ስለሆነ ምንም ማድረግ አይቻልም። የሚገለጠው የውስጣቸው ያለው መንፈስ ውጤት ነው። እስቲ ይህንን ቪዲዮ ሰምተን እንመለስ። እሳት እያወረደ ታምር እየሰራ የሚመጣው ምን ሊያደርግሽ ነው? የኢየሱስን ስም እየጠራ እሳት የሚያወርደውስ? መሰናከል ከፈለጋችሁ ሰው ተከተሉ። የኢየሱስ ሽታ የሌለበት ቦታ ሁሉ ከሄዳችሁ ትሰናከላላችሁ፣ አትደርሱም። ኢየሱስ ክርስቶስ የለባቸውም፣ ጥንቆላ ነው ያለባቸው። ማጂክ፣ ድራማቲክ ማጂክ። የተሰቀለው ኢየሱስ የለም፣ ሽታው የለም፣ እውቀቱ የለም፣ መዓዛው የለም፣ ወንጌል አይሰበክ የለም፣ ኮንቴንት የለም፣ ድራማቲክ ነገር የሚያንበረክኩ ማለት ነው። ተንበርክከው ነው የተቀበሉት እዚህ ሀገር ራሱ። በምንም አይነት የምንበረከክለትም አንድ ነው። አልንበረከክም። አንድ ጊዜ ተንበርክኬያለሁ፣ ስሙ ኢየሱስ ይባላል። ኔቨር አይሆንም፣ አይደረግም፣ ነውር ነው፣ አይሆንም። እሺ እንግዲህ ወንድማችን ዶክተር ማሙሻ የተናገረውን ሰምታችኋል። በእርግጠኝነት እነኚህ የዘመኑ ነቢያት የተካፈሉት መንፈስና እነ ዶክተር ማሙሻ እነኚህ አገልጋዮች ደግሞ የተካፈሉት መንፈስ በጭራሽ አንድ አይደለም። የሰማይና የምድር ልዩነት አለ። እነኛ እንዳለውም በሟርት በድግምት በጥንቆላ በክፉ አሰራር ነው። ወንድማችን ዘላለም እኮ በቅርብ አጋልጧል እኮ በዲያብሎስ በክፉ አሰራር በርኩስ መንፈስ የሚያገለግሉ እንዳሉ አውቃለሁ። አናውቅም። እነኚህም ሊሆኑ ይችላሉ እኮ የዘመኑ ነቢያት ያላቸው እነሱን ማውገዝ ያልቻለበት ምክንያቱ እናውቃለን። አቅማቸው ፈርጣማ ናቸው። በገንዘብ በህዝብ በተለያየ መንገድ የፈረጠሙ ስለሆኑ እነሱን እንደ ቀላል ነገር ተነስቶ ማውገዝ አይቻልም። በቅርብ ቀን እኮ በእዩ አይተናል። እዩን አውግዘውት ከእንደገና እዩን የካውንስሉ ፕሬዚዳንት አድርገውታል። ይሄ የሚያሳየው እነሱ ምንም አቅም እንደሌላቸው ነው። ስለዚህ በርኩስ መንፈስ የሚያገለግሉ እንዳሉ እያወቁ ካውንስሉ ዝም የሚላቸው አቅም ስለሌለው ነው። እነሱ ግን አቅም አላቸው። ስለዚህ ማንም ሃይበይ የላቸውም ማለት ነው። እስቲ ይሄኛውንም ቪዲዮ ተመልክተን እንመለስ። በር ሲከፈትልህ አየሁ። ከኢትዮጵያ ውጪ ስትሄድ አየሁ። መኖሪያህን እግዚአብሔር በባህር ማዶ ሲያደርገው አየሁ። ማታታራ ካላባጀኔ ፓራ ራዳካፋዳ ማቶለፈዲያ ማሳ ህልም የሚያስፈጽሙ መላእክት ገብተዋል። እዚህ ቤት ህልም የሚያስፈጽሙ መላእክት ገብተዋል። ህልም የሚሰራሩ መላእክት ገብተዋል። በሌሊት ያየውን በቀን የሚያመጡ መላእክት ገብተዋል። አቤት ከፊታችሁ የሚመታ እንቅፋት አይቻል። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ታስታውሳላችሁ። መንፈስ ቅዱስ መጥቶ ሲወርድባቸው ሁሉም ተቀየሩ፣ ተለወጡ። አንዳንድ ሰዎች ሰክረዋል እስከሚሉ ድረስ ማለት ነው። ነገር ግን መንፈስ ቅዱስ ሞልቶባቸው የጌታ ኢየሱስ ክርስቶስን ትንሣኤ ነው በታላቅ ኃይል ሲመሰክሩት የነበሩት። እነኚህ ሰዎች አሁን እዚህ ቸርች ውስጥ እንደዚህ ሲቀጣጠሉ ሲነዱ የምታዩዋቸው የሰማይ ጉዳይ አይደለም፣ የክርስቶስ የመስቀል ጉዳይ አይደለም የሚያቀጣጥላቸው፣ የምኞት ጉዳይ ነው። የፍላጎት የምድራዊ ነገር ጥማት ነው እንደዚህ የሚያቀጣጥላቸው። ነብዩ ምንድነው የሚላቸው? ህልም የሚያስፈጽም መልአክ ሲገባ አያለው አለ። መኖሪያህን ውጭ ሀገር ሲያደርገው፣ መኖሪያህን አውሮፓ ሲያደርገው አያለው። የአውሮፓ በር ሲከፈትላ ያለው ሲል በቃ ልጁ እንደ እብድ ነው አሜን የሚለው። ግን ይህንን ነገር ውጭ ሀገር አሜሪካ ያሉ አውሮፓ ያሉ ሰዎች ሲመለከቱት ምንድን ነው የሚሉት? ማለት ይሄ እኮ የበረከት መገለጫ እኮ አይደለም። በጣም ክፉ ሰዎች አረመኔ ሰዎችም እኮ ይኖራሉ እዛ። የጻድቃን ሰዎች መኖሪያ አይደለም፣ የቅዱሳን መኖሪያ አይደለም፣ መንግስተ ሰማይ አይደለም፣ ቅድስቲቱ ከተማ አዲስቱ ኢየሩሳሌም እኮ አይደለም። አውሮፓ ሀገር ሄዶ መኖር፣ ውጭ ሀገር ሄዶ መኖር እና እንዴት ነው ሰው በመንፈስ ቅዱስ እያገለገለ እንደዚህ አይነት አገልግሎት የሚያገለግለው? ከጌታ ነው ይታየኛል አያለው እያለ የሚያየው ግን አንድ ሰው የውጭ በር ሲከፈትለት አያለው፣ አውሮፓ መኖሪያን ሲያደርግልህ አያለው የሚል እውነት መንፈስ ቅዱስ ነው እየገለጠለት ያለው። እናስተውለትና ወንድሞቼ እንደዚህ አይነት ቅዱስ መንፈስ የለም። ወንድማችን ከእግዚአብሔር ቃል የተለየ ከእግዚአብሔር ቃል የራቀ ነገር ነው እያገለገለ ያለው። እኔ አገልግሎቱ ምን እንደሆነ አላውቅም። በቃ እንደገዛ ምኞታቸው እንደገዛ ፍላጎታቸው የራሳቸውን ሰባኪ ያከማቻሉ። እውነትን ከመስማት ጆሮአቸውን ይመልሳሉ። እውነትን ሲሰሙ ጆሮአቸውን ያሳከካቸዋል ይላል እኮ ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 3 እና 4 ላይ። ልክ እንደዛ ነው እየመሰለኛል እውነት ለመናገር ነውም ደግሞ
እና እህትና ወንድሞቼ የራሳችሁን ጠብቁ ከእንደዚህ አይነት ሐሰተኛ አገልጋዮች። እንግዲህ በዚሁ አጋጣሚ ደግሞ ማበስራችሁ ነገር የእግዚአብሔርን ጸጋ እንዲህ ባለው ከኦንላይን አገልግሎት በተጨማሪ በአካል የእግዚአብሔርን ቃል የምንማርበት ተሰባስበን ደግሞ ጌታን የምናመልክበትን ስፍራ እግዚአብሔር በቅርቡ እንደሚሰጠንና በዛ ስፍራ እየተገናኘን በቋሚነት የእግዚአብሔርን ጸጋ አብረን እንደምንከፋፈል እንደምንማማር ከዛ ባሻገር ደግሞ የሶሻል ሚዲያ ፕላትፎርሞቻችንን ልታገኙ እንደምትችሉም በዚሁ አጋጣሚ ቤተሰብ እንድትሆኑ እንድትቀላቀሉ አንዱ አገልግሎት እሱ ነውና የዩቲዩብ፣ የፌስቡክ፣ የኢንስታግራም፣ የቲክታክ ገጾቻችን አሉ። በማህበራዊ ሚዲያ ኦፕን ሄቨን ክራይስት ቸርች ይላል። እሱን ሰብስክራይብ በማድረግ ፎሎ በማድረግ አብረን እዛም ደግሞ እንዲሁ ጸጋ እንድንከፋፈል እንደ ጌታ ፈቃድ ደግሞ እንዲሁ የዙም አገልግሎትን በቅርብ ቀን እንጀምራለን፣ አብረን እናገለግላለን። እነዚህን ሁሉ እንግዲህ በእግዚአብሔር እርዳታ ከጌታ ምሕረት የተነሳ ሁሉ እየሆነ ነው። በተጨማሪ ደግሞ ለዚሁ ለኦፕን ሄቨን ሚኒስትሪ ተብሎ እየተሰራ ያለ ስፔሻል ኤዲሽን የመዝሙር ስብስቦች አሉ። ከ15 ዓመት በላይ የቆዩ በተለያየ ኮሌክሽን የነበሩ መዝሙሮች እነሱ በአንድ ላይ በማድረግ እንዲሁም አዳዲስ የተወሰኑ መዝሙሮችን በመጨመር በቅርቡ የሚወጣ ፕሮጀክት አለ። እንደ እግዚአብሔር ፈቃድ ደግሞ እንዲሁ ኦፕን ሄቨን ወይም የተከፈተ ሰማይ የሚል የመጀመሪያ መጽሐፍ በዚሁ አጋጣሚ ወደ እናንተ የምናደርስ ይሆናል። ስለዚህ ይህንን ሁሉ ያደረገ ጌታ ነው። ስሙ ኢየሱስ ጌታ ነው። ዝግጁ ናችሁ? እሺ። ዘማሪና አገልጋይ ቴዎድሮስ ታደሰ ዛሬ ከኔ ጋራና ከዚህ ከቅዱሳን ፊት ለአገልጋዮች በሚጸልይ ጊዜ የሚገቡትን የቃል ኪዳን በሕዝቡ ፊት ትገባለህ ማለት ነው። ኢየሱስ ጌታ ነው። ዝግጁ ነህ? ዝግጁ። እኔ ቴዎድሮስ ታደሰ ገብሩ አይ ድምፅን ከፍ አድርገው። እኔ ቴዎድሮስ ታደሰ ገብሩ ከዛሬ መጋቢት 28 ቀን 2016 ዓ.ም ጀምሮ ከዛሬ መጋቢት 28 ቀን 2016 ጀምሮ በመጋቢነት ቢሮ እግዚአብሔርና የእግዚአብሔርን ሕዝብ እግዚአብሔር በሰጠኝ ጸጋና በሚፈቅድልኝ ዕድሜ ዘመን ጌታ እስኪመጣ ወይም እኔ ወደ እርሱ እስከምሄድ ድረስ ለማገልገል ቃል እገባለሁ። ዘማሪ ቴዎድሮስ ዓላማው እንግዲህ ልቡ ንጹህ ከሆነ ዓላማው የእግዚአብሔር መንግስት ለማገልገል ወንጌል ለማገልገል ከሆነ መልካም። እኔ ግን ጥያቄ አለኝ። በመጀመሪያ ደረጃ መጋቢ አድርጋ የሾመችው ቸርች ላይ ለምንድነው በመጋቢነት የማያገለግለው ነው? ለምንድነው ተቆርሶ መውጣቱ ያስፈልገው? በመጀመሪያ አዲስ ቸርች እኮ ለመክፈት አዲስ ሰዎችን ጌታን ማስቀበል ያስፈልጋል አይደለ? እንግዲህ ይሄ ሆኖ ከሆነ አላውቅም። አዳዲስ አማኞችን ከኦርቶዶክስም ከሙስሊምም ሰብስበን ነው እነኛን ሰዎች በአንድ ላይ አድርጎ ለማስተማር እንዲመቸን እነሱን ለይተን ለማስተማር ቸርች ልንከፍት እንችላለን። ነገር ግን ዝም ብሎ ተነስቶ ከመሬት ተነስቶ ፓስተር ሆኖ ስለተሾመ ብቻ የራሴን ቸርች ይዤ አገለግላለሁ ብሎ መውጣቱ እኔ ምንም ጤናማ ነው ብዬ አላስብም። ምክንያቱም ሀገራችን ላይ ቸርች አላጣንም። በጣም ብዙ ቸርቾች አሉ፣ በሺዎች የሚቆጠሩ እንደ ኢትዮጵያ። ምናልባት አንዱን ቸርች ወደ አንዱ ቸርች ውስጥ ገብቶ ልቡ የወንጌል ከሆነ እዛ ቸርች ውስጥ ያንን ቸርች በማገዝ በማቅናት እዛ ቸርች ውስጥ በማገልገል የእግዚአብሔር መንግስት ማስፋት ይቻላል። ለብቻ ተነጥሎ በአሁን ሰዓት የራስን ቸርች መክፈት እንግዲህ የታወቀ ነው። በቃ በዚህ ዘመን ብዙዎች ይህንን ነገር የሚፈልጉት እንደ ልባቸው ገንዘብ ለማግኘት ደግሞ እንደ ቸርች የሚሰበሰብ ገንዘብ በቸርች በኩል የሚመጣ ገንዘብ ደግሞ በጣም ብዙ ነው። በእርግጠኝነት ሁሉም ሰው ያለ ሐሳብ በቃ በቅን ልብ ዝም ብሎ ስለሆነ የሚሰጣው ገንዘብ ከመፈለግና ሀብታም ለመሆን ካላቸው ፍላጎት የተነሳ ብዙ ሰዎች ቸርች ከፍተው ህይወታቸውን ሲለውጡ አይቻለውና ወንድማችንም በእንደዚህ አይነት መንፈስ በእንደዚህ አይነት ሐሳብ እንዳይሆን እፈራለሁ። ምክንያቱም ባለበት ቦታ ሆኖ የእግዚአብሔር መንግስት ማገልገል ይችላል፣ በዝማሬውም ማገልገል ይችላል፣ በቃልም በመጋቢነትም ማገልገል ይችላል። ነገር ግን የራሱን ቸርች ይዞ
ምዕመኑን እየከተፉ ቸርች ማብዛት ምንም ጥቅም አለው ብዬ አላስብም። እሺ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም